ወደ እስልምና እንገባለን። እንዴት ስለ እስልምና በምን አወቅ? በምንስ ወደ እስልምና ለመምጣት ወሰንክ? ፈርስት ሻሃዳ ያስክበት ዲሲዥን ዛሬ አላድርም ሻሃዳ መያዝ እፈልጋለሁ ያስባለህ ሞመንት እሱን አካተ ትነግረናለህ። መልካም ፍቃድ ከሆነ በራስ ፍሎ እኔ ኢንተራፕት ማድረግም መግባትም አይጠበቅብኝም። ኢንጀነራል መሀል ላይም ስለምታውቀው አንተ ትነግረናለህ። ግን የረሳው ካለ በመሀል እኔ አስታውሳለሁ። መልካም ፍቃድ ከሆነ ሪከርድ ብናደርገውና ፖስተው ፖለቲካ ብሰራበት በእኔ ዩቲዩብ ልሸቂ ነው። ወይም ዩቲዩብ አካውንት ዝም ብሎ እንትን ነው። አሁን አዲስ የመጀመሪያ ኢንካሜን ባንተ ጀምራለሁ። ታፕታፕ ሼር ኮፒ ሊንክ አድርጉ። የጃቢርን ታሪክ እዚህ ቤት ካልሰማን ስትሉ የነበሩ ሰዎች አትሊስት ወይ ሌላ ሰው ጋር እንዲደርስ ሼር ኮፒ ሊንክ አድርጉና የሰለሙ የጀግኖችን መንገድ ብዙ ቀን እንሰማለን እና ዛሬ አልሰማንም እንዳጋጣሚ እና ሱስ ሆኖብኝ ነው መሰለኝ። like I have to hear ሊስ ከጃቢር ሌላ ሰው ቢቀራ አስልሚያችሁ ሁሉ ድጋሚ ታሪክ የምሰማ ይመስለኛል። በዚህ ሁኔታ እንዴት ሰለማችሁ ለማለት ካለኝ ጉጉት ያልሰለሙትን ብናጣ ኔክስት ታይም ስሚዝ እንደምን ጠይቀዋለን ኢንሻአላህ። ዛሬ ቆንጆ ሞመንት ያንተንም መስማት ደስ ይለናል። ስሚዞ ግን ያው ዛሬ ላይ በጉልበት የወንድማችን ጃቢር ብሎክ በመጨረሻ ቀኔም ሊሆን ይችላል። ኔቨር ነው የህይወታችሁን መጨረሻ ቀናቶች በምን እንደምታሳልፉት እየጠየኩኝም እያሰብኩ ነበረ። አዲክትድ ራይት ያሆነናል። አዲክትድ የሆነ ሰውን ሁሉ ጎትተን ማምጣት ነው የቀረን። ያጠነክራል። የሰለሙ ሰዎችን ታሪክ ስትሰሙ ከዚህም እንደዚህ አይነት መንገድ መጣለካ ይህንን ሃይማኖት ተፈልጎ ዲስ መች ፈርደር መሄድ ይቻላል። እኛ ቀብጠን ያዝ ነው ላሉት ሰዎች አጥብቀው እንዲይዙት፣ ላልገባቸው ሰዎች ደግሞ እስልምና ምን ያህል እንደሆነ ውበቱ እንዲያውቁ፣ ወይ ደግሞ ለሌሎቹ እኔም ለካሱ መንገድ ላይ ነኝ ወይ አዲስ መንገድ ላይ ነኝ ወይ ጃቢር መንገድ ላይ እንደዚህ ነበርኩም። ስለዚህ እስልምና እድል ለምን አልሰጠውም የሚያስብል ነገሮችን ስለሚያመጣ በሚል ነው እንደዚህ አይነት ፕሮግራሞችን የምናገናኘው። ሼር ኮፒ ሊንክ አድርገን ጃ ስትችል ሬዲ ስትሆን whenever you ready እንቀጥላለን። ምንድን ነው ያልሽኝ? አዲስ እንትን ስልክና ሙሉ ስሜ ብንጠራ አዲሷችን አዲስዬ አይሆንም። አዲሷችን እንዴት ሊሆን ይችላል? አዲሷችን እንዴት ነው ስም ከአዲስ ዓለም አዲሷችንም ያሺ ኦኬ። አይ ስልኪ ቻርጅ ሊዘጋ ነበርና ቻርጅ ላመጣ ተነስቼ ነበርና ያው ኦብቪየስሊ አንቺ የምትጠይቂውን ጥያቄ እኔ ራሱ በቃል ይዤዋለሁ እና ብዙ ሰው ራሱ በቃሉ ስለያዘው እንትን ማለት እንጀምራለን። ያው እንትን ነው አንድ ነገር ያው በመናገር ኢንሻአላህ አንዳንድ ነገር ምናልባት የሚያስተምር ከሆነ እስቲ እናወራለን ኢንሻአላህ ማለት ነው። ያው ብዙን ጊዜ አውርቼዋለሁ፣ ግን እስቲ አንዳንድ ነገሮችን አዲስ ሰምታችሁ የማታውቁትን ነገር እናወራለን ማለት ነውና ከለታት አንድ ቀን ተነሳውና ላይቭን ከፈትኩት ላይቭ ማለት ነውና ከዛ ከፈትኩና ቁርአን ከፈትኩኝና ከዛ 5 ሰው መምጣት ጀመረ። 6 ሰው 7 ሰው 8 ሰው እያለ 200 ሰው ደረሰ ማለት ነው። ከዛ ኮሜንት ላይ ሳየው ጃዬ እንዴት ነህ? ሰላም አለይኩም ጃዬ እንወዳለን እንደው ጀግናችን ምናምን ብቻ ብዙ የሚጻፍ ነገር አለና ከዛ ይሄ ነገር የሆነ ሐሳብ ውስጥ ጭልጥ አድርጎ ወሰደኝና ወደ ቲክቶክ መንደር በመጣሁበት ቅጽበት ያው ብዙ ሰዎች እኔነቴን እንቀው አንተ እኮ ማትረባ ነህ ብለው ለነሱ ስላላጎበደድኩላቸው እነሱ ትክክል ነው ብለው ያሰቡት እርምጃ ላይ አብሬያቸው ስላልተራመድኩ በቃ የሆነ ምናልባት በጣት የሚቆጠሩ 2 ሰዎች እኔነቴን እንደኔነት ያክብረው እንደኔነት ወደው እንደኔነት ተቀብሎኝ አብሮኝ የሚኖሩ ሰዎች አሉ ላይፍ ማለት ነውና በተረፈ ሁሉም ሰው የውሸት ነበር ያለው ነገር ማለት ነውና በዛ መሃል በቃ ብቸኝነቴን ነበር መመርጠው። ብቸኝነት በቃ የሰው ጥቅም ብዙም አይታየኝም። ብዙም ሰው አልወድም፣ ሰውም አይወደኝም አያቀኝምና
ከዛ በዚህ ቅጽበት ከምን ወደ ምን እንደመጣ አየሁት ማለት ነውና ከዛ እኔ ቆይ ግን የትኛውን ጥሩ ነገር ሰርቼ ነው የትኛውን መልካም ነገር ሰርቼ ነው ማለት ለዚህ ነገር የሚገባ የትኛውን ትልቅ ነገር አድርጌ ነው እንደዚህ ሆንኩት ብዬ ያሰብኩኝና በጣም ግራ ገባኝ በጣም ማለት ነው። ከዛ ወጣው አወረድኩ እንደ ዕውቀት ብዬ ያሰብኩት ዕውቀትም ያን ያህል የለኝም። ሰው መውደድም ቢባል ሰው ማገዝ ለሰው መልካም ቢሆን ምናምን ነገር ምንም ያን ያህል የሚገን ነገር የለኝምና ያው እንደምታውቁት አብዛኛው ቲክቶክ ላይ ካሉ ጀሞዎች ጋር በጣም ባውንደሪ ያለኝ ማንም ሰው ስለኔ አያውቅም። ያው እዛች ላይቭ ላይ ስለፈልፍ ስናወራ ነው እንጂ የሚያቀኝ እንዲህ ስለኔ ራሱ የሆነ ነገር ውዴታ ለመውሰድ ወይ ደግሞ የሆነ ሪስፔክት ራሱ እንትን ለማለት እኔን የሚያውቁ ስለኔ የሚያውቁት ነገር የለም። በቃ ወይ ስከራከር ነው የሚያውቁኝ ወይ የሆነ ነገር ሳወራ ወይ ደግሞ እዛ የባጤ ቆጡን ስለፈልፍ ነው የሚያውቁኝና እንዴት ነው ይሄ ነገር ሪሶርሱ ምንድነው? እንዴት ነው እንደዚህ ሊሆን ይችላል ብዬ በቃ ማሰብ ማውጣት ማውረድ ጀመርኩኝና ከዛ አንድ ነገር ትዝ አለኝና ይሄ የክርስቲያን መዝሙር ላይ ያለ ግጥም ነው። እሺ ግን በጣም የምወደው ግጥም ስለሆነ ልንገራችሁ። ምን አለ መሰላችሁ? ሰውየው አምላኩን ሲጠይቅ ታዲያ ምን ልስጥ ምን ሰጥቼ ደስ ላሰኘ ብዬ ስጠይቀው ራስህን ስጠዋለኝ ራስህን አለ። እና ምንድነው ሐሳቡ መሰላችሁማ? ለአምላክ ምንም ነገር አንስታችሁ ብትሰጡት ሁሉም የሱ ነው። ሁሉም ማለት ነው የሱ ያልሆነ ነገር የለም። ገባችሁ? ግን አምላክን ልትከለክሉት የምትችሉት የሱ በቃ ይሄ ያንተ አይደለም ብላችሁ ልትከለክሉት የምትችሉት ነገር አንድ ነገር ነው፣ እሱንም ራሳችሁን ነው። ለአምላክ ደግሞ ልትሰጡት የምትችሉት ነገር ደግሞ ራሳችሁን ነው። አምላክን ለራሳችሁ ማለት ለአምላክ ራሳችሁን ስትሰጡት ያ ትልቅ ለአምላክ የምትሰጡት ትልቅ መስዋዕትም ሊሆን ይችላል፣ ትልቅም ስጦታ ሊሆን ይችላል። ይሄ ነው እና እንግዲህ እኔ በቻልኩት መጠን ያ ሙሉ ለሙሉ ላይሆን ይችላል። ለካ ለአምላክ ራሴን ሰጥቼዋለሁና አምላክ ደግሞ የሰጠኝን ነገር አየሁት እና ይሄ ሁላ ግርግር ይሄ ሁላ መተረማመስ ለካ አምላክ የሰጠኝ ነው እና አልሐምዱሊላህ በጣም እድለኛ ነኝ ወላሂ። አንዳንድ ጊዜ አምላክ ያቀፋችሁ አይነት የነካችሁ አይነት ስሜት ይሰማችኋል። እኔ በእናንተ ቲክቶክ ላይ ባለ ጀማ ያው እንደዚህ አይነት ስሜት ተሰምቶኛል። አምላክ አጠገቤ ያለ አይነት እያየኝ እንደሆነ እየሰማኝ እንደሆነ አይነት ስለኔ እንደሚያስብ ስለኔ እንደሚጨነቅ እንዲሰማኝ አድርጎኛል። ወላሂ ነው የምላችሁ ነው አልሐምዱሊላህና ሁላችንንም እንግዲህ አላህ እንደዚህ አይነት ስሜት እንዲሰማን ያርገን። እያየን እንደሆነ እየተመለከተን እንደሆነ ስንጨነቅ አብሮን እንደሚጨነቅ ስናስብ አብሮን እንደሚያስብ የኛ ነገር እንደሚገደው ያ ስሜት እንዲሰማን ያርግ። እውነት እዚህ ላይ የሚሰማው ሰላም እንዳይመስላችሁ ምንም በቃ አትጨነቁም ማለት ነውና እንደዚህ አይነት ስሜት ይሰማችሁ በቃ ነው የምላችሁ። እኔ እንጃ ማለት ተገብቶኝ አይደል ቦቴም ሆኖ አይደል ግን በቃ አላህ ሲሰጥ አይነ የለው አላህ ሲሰጥ ነው በቃ በጣም ነው የሚገርመው ማለት ነውና አንዳንድ ጊዜ ራሱ ላይክ ጀሞ በሰጠኝ ነገር ምን እላለሁ መሰልሽ እንደው የሆነ ቀን አንድ ቀን ፐርሰናሊቲን ስለኔ ትክክለኛውን ነገር አውቀው ተሸውደናል ይሉኛል እላለሁ ሁላ ማለት ነው። ግን አልሐምዱሊላህ አላህ ሲሰጠኝ የለውም እና አላህ የሰጠኝ ነገር ነው። እናንተን ለኔ አላህን የሰጠኝና እናንተን ደግሞ የሚያኮራችሁ አላህ እናንተን ለሰው ስጦታ ብሎ ሰጥቷቸዋል። እናንተ የአላህ ስጦታ ናችሁ። ገባችኋል? ለእናንተ የተሰጣችሁኝ ከአላህ እና አላህ እኔን ለሆነ ሰው ስጦታ አድርጎ ሲሰጥ ራሱ እኮ ሲገርም ማለት ለስጦታ መታጨት ራሱ ማለት ነው። ሁለት ነገር ነው። አንደኛ የተሰጠኝ ነገር አለ፣ ሁለተኛ ነገር ደግሞ እናንተ ተሰጣችኋል። ለሆነ ነገር ታጭታችሁ ያንን ነገር ዲዘርቭ ታደርጋላችሁ ብሎ እናንተን አላህ አንስቷችሁ ለሰው ስጦታ ሲሰጣችሁ አስቧችሁ። አላህ የሚጠቀምባችሁ ስትሆኑ፣ አላህ የሚገለገልባችሁ ስትሆኑ በአንድም በሌላ ማለት ነው። ከዚህ በላይ ምን የሚያኮራ ነገር አለ? በጣም እኮ ነው የሚገርመው የአላህ ስራ እና ስጦታ ሲሰጣችሁ ብቻ ሳይሆን እናንተ ራሱ ለሰው ስትሰጡ እኔ እንጃ አላህ በእናንተ ሲተማመን እነሱን ብሰጠው ይበቃዋል ብሎ አስቦ እናንተ በቅታችኋል። በቃ ስጦታ ለሆነና ላይክ አላህ ይጠብቀን ሁላችንንም እና አላህ እንግዲህ በጀነት ተገናኝተን ኢንሻአላህ
ድምፄን ሰምታችሁት አንተ ጃነካ በድምፅን ያወቅ ነው በድምፅ የምንተዋወቅበት ያደርግልን ማለት ነው። እና አልሐምዱሊላህ አሁንም ማለት ነው አልሐምዱሊላህ እንግዲህ በጣም የምወደው ቃል አልሐምዱሊላህ እውነት አልሐምዱሊላህ ለሁሉም ነገር ለተጨነቅንባቸው፣ ላዘንባቸው፣ ላጣናቸው፣ ላገኘንባቸው በተጨነቅን፣ በተቸገረን፣ በተከፋን ጊዜ ከጎናችን በሐሳብ በዱዓ በሁሉም ነገር አብሮን ስለነበሩ ስለ ሁሉም ነገር አልሐምዱሊላህ አልሐምዱሊላህ ማለት ነውና ትንሽ ሴንሲቲቭ የሚያደርገኝ ይፉ ነው ከአምላክ ያለው ነገር ብቻ አልሐምዱሊላህ። እና አላህ እንግዲህ እንትን ያድርገ እንዳልለወጥ ያድርገኝ በማገኘው ነገር ትዕቢተኛ እንዳልሆነ ያድርገኝ አላህ ማለት ነው። እና በቃ ከዚህ በላይ ሁላችንንም ከፍ ያድርገንና አላህ በዚህኛው በጣም ስጦታ እንደሰጠኝ እኔ ደግሞ ለብዙዎች እንድሰጥ አላህ ይርዳኝ፣ ለብዙዎች እንድሰጥ ማለት ነውና አልሐምዱሊላህ አሁንም ማለት ነውና እስቲ ጃማን ነው ምንድነው ከየት ወዴት ነው ምናምን እንደዚህ አይነት ነገር ውስጥ እንዴት ገባ ወጣ የሚሉን ነገር የተወሰነ ነገር እናወራለን። አልሐምዱሊላህና እኔ የአዲስ አበባ ልጅ ነው፣ አዲስ አበባ ነው ተወልጄ ያደግኩት። ያው እኔ በቤተሰብ እናቴ ብቻ ነው ያሳደገችን ከቤተሰቦቻችን ጋር። አይ ቲንክ አባታችን ጥሩ አባት አልነበረምና እናቴ በጥሩ እናትና በመጥፎ አባት ከሚያድጉ ልጆቼ በባዶ እጇ አይ ልጆችን ብቻዬን አሳድጋለሁ በጥሩ እጅ ማደግ አለባቸው ብላ ያው እንግዲህ ተነስታኔና ይሄ ብለው ነው ሀ ብሎ የጀመረው በዚህ ነውና እናቴን አሁን ባሳያችሁ ቅድመ አያቴ ነው የምመስለው በጣም አርጅታ ማለት ነውና ያው የሷ ውበት የሚታየው እኛ ላይ ነው ውበቷ ማለት ነውና ያው በጣም ዋጋ ከፍላለች በጣም ማለት ነውና አንድ ነው ፈጣሪ እኔ እንደነካኝ እንደሚያየኝ አጠገቤ እንደሆነ የተሰማኝ የዚች እናቴን ውለታ እንድሸመጥጥ አላረገኝም፣ ዱርዬ አላደረገኝም። ያው ትንሽ ዱርዬ ነበርኩኝ ግን ብዙም እንትን ሳልል ነው የተመለስኩት ወዲሆን ማለት ነውና ያው ትምህርት ቤት ጎበዝ ተማሪ ነበርኩኝ በጣም ማለት አሪፍ ተማሪ ነበርኩኝና አይ ቲንክ 97 ዓመተ ምህረት ላይ ብጥብጥ ነበረ ምርጫና እዛ ምርጫ ላይ ሙሉ ክፍላችን እንዲደግም ተደርጓል ትምህርት ቤት ማለት ነውና ያ በጣም ሞራሊን የነካው ነገር ነው በጊዜው ማለት ነው። በጣም ሞራሊን የነካው በቃ ትምህርት እንድጠላ ያደረገኝ ጊዜ ነውና አይ ቲንክ ትምህርት ቤት ቀየርኩኝ። ምክንያቱም ጓደኞቼ ከኔ አንድ ከፍ ብሎ እኔ ደግሞ ከነሱ አንድ ዝቅ ብዬ መማር በጣም በቃ ይሄ የሞራል ኪሳራን ያደረሰብኝ ካለው ነገር አንፃር ማለት ነውና ያው ትምህርት ቤት ቀየርኩ። ትምህርት ቤት ስቀየር የቀየርኩት ትምህርት ቤት ጥሩ አልነበረም። በጣም ዱርዬ ሆንኩኝ በጣም ማለት ነውና ዱርዬ ነበርኩኝ በጣም በቃ ዱርዬ ሆንኩኝ። በጣም ከማይሆኑ ሰዎች ጋር ገጠምኩ እና ትዝ ይለኛል የመጀመሪያ ቀን ወላጅ አምጣ ተብዬ እንዴት እንደደነገጥኩና በቃ መፎረፍ ተጀመረ። በቃ መፍታታት ተጀመረ ማለት ነው። ከዛ እንደዛ እየተባለ ያው በቃ ከመጥፎ ልጆች ጋር ገጠምኩኝ ማለት ነው። ግን የሚገርማችሁ ነገር ዱርዬም ብሆን ቤተክርስቲያን እሄዳለሁ። የሚገርመኝ ነገር ማለት እንትን ከሰኞ እስከ አርብ ከ11 ሰዓት በኋላ ጉባኤ አለ። ጉባኤ እንሰበሰባለን፣ ጉባኤ እንሰማለን ምናምን። ሰንበት ትምህርት ቤት ደግሞ ቅዳሜ ከ7 ሰዓት እስከ 10 ሰዓት ድረስ እንማራለን። እሁድ ጠዋት ቅዳሴ ነው። በተረፈ በቃ እኛ ሰፈር ያለው ያደኩበት አካባቢ ቤተክርስቲያን የሚሄድ ከፍተኛ ፉክክር አለ። ሄዶ የመዘመር ነጠላ የመልበስ ምናምን ነገር እነዚህ ፉክክሮች አሉና ብቻ እርስ በርስ የምንሸዋወድበት አይነት ነገር ነው። ጥሩ ክርስቲያንም ነን ጥሩም ክርስቲያን አይደለንም ማለት ነውና በቃ እንዲህ እየተባለ መጣ። ከዛ 10ኛ ክፍል ውጤት አልመጣልኝም እንዳጋጣሚ። ያው በጣም ደግሞ እሱ ደግሞ የሚያናድድ ተስፋ ትዝ ይለኛል። አይ ቲንክ ከኔ የሰራው ልጅ አልፏል መሰለኝ ከኔ የሰራው ልጅ አልፏልና ያው በጣም አዘንኩኝ። ኮተቤ ነው ቀጥታ የሄድኩት። ፊዚክስ ጎበዝ ነበርኩኝና ፊዚክስ አስተማሪ ለምን አልሆነም ብዬ
ከዛ እዛ ሄድኩኝና የመግቢያ ፈተና ኢንትራንስ ኤግዛም ወሰድኩና አለፍኩኝና ብዙ ሰው ነበር የተመዘገበ። የተወሰነ ሰው ነው ያለፍነው። እኔም አንዱ ነበርኩ ካለፍኩት ውስጥና አይ ቲንክ ከምዝገባ ቀን በፊት ምን እንደሚያስፈልጋችሁ በምን አይነት ሁኔታ መማር እንዳለባችሁ ኦሪንቴሽን አለ ተብለን ሄደን ማለት ነው። እና ሄድኩኝና እዛ አየሁት ራሴንና ሳየው በቃ ትክክለኛ ቦታ እንዳልሆንኩ ያው ራሴን እየገደብኩት እንደሆነ አይነት ስሜት ተሰማኝና ያው ቦታ አይደለም ብዬ አሰብኩኝና ፐርሰናሊ እኔ አርቲስት ነኝ። ስዕል ስላለው ጽሁፍ እጽፋለሁ ፐርሰናሊ ማለት ነው። አባቴ ሰዓሊ ነው፣ ቀራጺ ነው፣ ሙዚቀኛ ነውና ፊደል ካስትሮ ተደሞበት የሸለሙ አባት ነው ያለኝ። ያው በጣም የሚገርም እኔ ስለሱ ሳስብ በጣም በቃ የባከነ ሰው ነው። ያው እኔ ትዝ ይለኛል የመጨረሻ የሞት ጊዜዎቹ ላይ አይ ቲንክ ይሄንን የነገርኩትና ይሄን የመሰለ አባት ሆኖ እኛን የመሰለ ደግሞ ልጅ ኖረ ነው። ያው ጥሩ የሆነ ግንኙነት ቢኖረን ኖሮ ያው ጥሩ የሆነ ፋሚሊ ይፈጠር ነበረ። ግን አምላክ ህይወትን እንዴት ላርግልህ ይሄን ሁላ ህልም እንደሆነ እርሰውና ቢለኝ አይ እኔ ከእናቴ ጋር ደገመኝ ያሳለፍኳት ህይወት ናት እኔ ደስ የምትለኝ ብዬ ነው መመለስለት። እና በቃ ስዕል ስላለው ሙዚቃ በጣም ነው የምወደው፣ በጣም ሙዚቃ በጣም ነው የምወደው በጣም ማለት ነውና እኛ ቤት ከእህትና ከወንድሞቼ እኔ ይለያሉና እንደውም ልጅ እያለሁ ያበሽቁኛል። አንተ እኮ ተጥለ ነው የመጣው እንጂ ከኛ ጋር ምንም አይመስልም፣ መልኬ እነሱን አይመስል፣ ተግባሬ እነሱን አይመስል ምናምን በቃ ዱርዬ ወዘኔ ነበርኩኝና በቃ እንደዛ እየተባለ ከኮተቤ ቦታ አይደለም ብዬ ተመለስኩኝ። ከዛ አይ ቲንክ የሙያ ትምህርት ገባውና ቢልዲንግ ኮንስትራክሽን አድቫንስ ዲግሪ ጨረስኩኝና ትልቁ ጆርኒ የመገመጣው በቃ ኮሌጅ በመማርበት ጊዜ ነው። ኮሌጅ በመማርበት ጊዜ የአይደንቲቲ ጥያቄ ይመጣል። እንግዲህ አንድ ሰው ወይም የሚሸወደው ወይም የማይሸወደው እዚህ ፖይንት ላይ ነው። ላይክ ምን አይነት ሰው ነኝ? ምንድነው ደስ የሚለኝ? እኔ ማን ነኝ? ስለኔ ሰው ቢጠይቀኝ እኔ ማን ነኝ ነው የምለው የሚል ጥያቄ ማለት ነው። እና እቺን ጥያቄ ትንሽ የጀመርኳ 9ኛ እና 10ኛ ክፍል ስማር አንድ ሙስሊም ጓደኛ ነበረኝና ይጠይቀኛል ስለ ክርስትና። ኢየሱስ ክርስቶስ ተሰቅሏል አለኝ። አልኩት ታዲያ የሰቀሉት ሰዎች እኮ ያንተ ሁለተኛ ላይክ ሁለታን ይሰሩልን ባለውለታቸው ላይክ ባለውለታክ ናቸው እና ለምንድን ነው የምትነቅፋቸው ምናምን ነገር ይለኛል። እና እነዚህ ጥያቄዎች ትንሽ ያንገዳግዱኝ ነበር እና ያልኩኝ ምናምን ትንሽ ራስታ ምናምን ሙድ ይመቸኛል። ራስታ ጓደኞች አሉኝ የሚያጨሱ የሚጠጡ ምናምን ብዙ ጓደኞች አሉኝ እና አይ ቲንክ ያው መጠጣት ላይ ነበርኩበት መጨፈር ምናምን ያው ማጨስ ውስጥ ብዙም የለውበትም። አጫትም ቅም ያላቅም አይ ቲንክ እንደዚህ በጣም የሰመጠ ዱርዬነት ውስጥ አልገቡም ነበርና ያ ብቻ እንዳጋጣሚ ሆኜ ሱስ ውስጥም ቢሆን ጥሩ ያገኟቸው ልባቸው በጣም ንጹህ የሆኑ ማቃቸው ራስቶች አሉ በጣም የሚገርሙ። እና ይሄ ራሶሎጂ የሚባል መጽሐፍ አለ የራስታ ፍልስፍና ምናምን ብዙ እነሱ መጽሐፎች ለማንበብ ሞከርኩኝ። ጥበብን ከጲላጦስ ዘ ሰክሪት የሚባሉ ዶክመንተሪ ደግሞ ኒው ወርልድ ኦርደር ምናምን እነሱን ነገሮች ምናምን ትንሽ ነካክቼ ነበር እስከ 10ኛ ክፍልና ትንሽ እንደ ፈላስፋ ያደረገኝ ነበርና ኮሌጅ ስመጣ ያው በቃ የአይደንቲቲ ጥያቄ መጣ። እኔ ማን ነኝ ምንድን ነኝ ምናምን የሚባል ነገር እና በቃ የሆነ ፓሽንም ስላለኝ የሆነ የራሴን ፊሎሶፊ ነገር ምናምን መፍጠር ጀመርኩኝና አለኝ። አክቹሊ ግን አልነግራችሁም እሱ ምናልባት ኢንሻአላህ ወደፊት እንግዲህ ካወቃችሁኝ በዛ ስመጣ እንግዲህ ይሄ እኮ ጃቢር ነው ትሉ ይሆናል ኢንሻአላህ ነው። በትንሹ ከላይ ልንገራችሁማ የሰው ልጅ እዚህ ምድር ላይ ሲኖር ያው ፍልስፍናውን ነው የምነግራችሁ እንትን እንዳትሉና ሞገድ አለውና ከዛ ሞገድ ጋር ላይክ ኮንታክት ማድረግ አለበትና ያ ሞገድ ደግሞ ቀጥታ ወደ ጀነት ጋይድ የሚያደርጋችሁ ሞገድ ነው። እና እንደ ቀጥተኛ መንገድ ልትወስዱ ትችላላችሁ። ከዛ ተባለ በቃ ፍልስፍና ተጀመረ፣ መጽሐፍ መነበብ ተጀመረ፣ ክርስትና ላይ ጥያቄ መነሳት ተጀመረ ምናምን በቃ ያው ብዙ ጊዜ ነግራችሁ ስለማቅ እሱ ላይ ብዙም አልላችሁምና ያው ጀነራሊ ስነግራችሁ አንድ ሰው ጥሩ ክርስቲያን መሆን ቢፈልግ ወደ ክርስትና ጠለቅ ብሎ አይግባ። በቃ ቅዳሴው ላይ ነጠላው ላይ እጣኑ ላይ ዝማሬው ላይ ቢያተኩር አሪፍ ነው። ግን ወደ ውስጥ ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ፣ ጥልዝ አድርጎ ነው የሚያስወጣችሁ።
እና በቃ ከወጣው በኋላ በጣም ከባድ ነበረ። ከክርስትና ከወጣው በኋላ ማለት ነው። እንደ አይደንቲቲ የላችሁም፣ ከሰው ጋር አትግባቡም፣ ፓሽን የላችሁም፣ አብራችሁ ሰለብሬት እኔ ጥምቀት በጣም ነበር የምዘምረው። ጥምቀት አቆምኩኝ ማክበር፣ መስቀል ማቆም አከበርኩ። በዓል ደስ አይለኝም። በዓል ከቤተሰብ ጋር ጭቅጭቅ ነው። በዓል በመጣ ጊዜ እኔ መሄድ አልፈልግም፣ ማክበር አልወድም። በቃ እንደዚህ አልወድም፣ ብቻዬን ነው እንትን የማልኩት ማለት ነውና ከዛ በኋላ ስለ እስልምና ጓደኛ ያስተምረኝ ነበርና አላህን በጣም ወደው ነበረ። ስለ አላህ ያለው እሳቤ ደስ ይለኝ ነበር። ግን ነብዩ መሐመድን ለመቀበል በቃ በአንዴ ነው በቃ ተስፋ ቆርጬ ራሱ የተወኩት ማለት ነውና አይ ቲንክ ወደ 6 ዓመት ምናምን ያለ ሃይማኖት ቆይቻለሁ። ግን አንድ የማደርገው ነገር ነበረ። ኢየሱስ ክርስቶስን በጣም ነው የምወደው፣ በጣም ማለት ነው። በጣም እስቲ ነው በጣም ነው የምወደው። በጣም ለኔ የሚለይብኝ ሰው ነው። ምክንያቱም ህይወቴ ላይ በጣም ከመጥፎ ነገሮች እንድከለከል በጣም ጋይድ ያደረገኝ ሰው ነው። በጣም ማለት ነውና ትህትናን፣ ለሰው ማዘንን፣ ለሰው መልካም መሆንን፣ ህይወትን ከዓለም ተሻግሮ በመመልከት ማለት ዓለም አለ፣ ሞት የሚባል ነገር አለና አንድ ሰው ከሞት ተሻግሮ ከሞት ከፍ ብሎ ዓለምን ማየት ቢሞክር በቃ ዓለም ትደክማለች፣ ዓለም ጠፊ ናት። በቃ የሆነ ዓለም ላይ እንትን ነው። አሁን ለምሳሌ እኔ ከሞትኩኝ አዲስ ዓለም ኖረች አልኖረች እኔ ምን ይሰራልኛል? እናንተ ኖራችሁ አልኖራችሁ ምንም ጥቅም የለውም። ቤተሰቦቼ፣ ስራዬ፣ ገንዘቤ፣ ሁሉ ነገር ምንም አይሰራም። ሰው የሁሉም ነገር ቁልፍ ባለቤት እኛ ነን ማለት ነው። ስለዚህ እኛ ስንኖር ነው ሁሉም ነገር ዋጋ የሚኖረው። እኔ አሁን ከሌለው አዲስ ምንም ዋጋ የላትም ለኔ ምንም። የሆነ ከአንድ ከተቀመጠ ዝም ብሎ ነገር ያልተሻለችም የተሻለችም ልትሆን ትችላለች፣ ግን ለኔ ዳዝና ሜክ ሴንስ። እሷ ዋጋ ሊኖራትም ላይኖራትም የሚችለው እኔ እዚህ ጋር ስኖር ብቻ ነው። እኔ ከሌለው ማንም የለም። በቃ ሁሉም ነገር ትርፍ ነገር ነው፣ ባዶ ሜዳ። ዓለም ብትበጠበጥ በጦርነት ብትታመስ ለኔ ለውጥ የለውም። ስለዚህ ለኔ ለውጥ የሚኖረው እኔ ስኖር ብቻ ነው ማለት ነው። የዚች ዓለም ቁልፉ ባለቤት እኔ ነኝ ማለት ነው። እኔ ከሌለው የለውም። አንተም ነህ አንቺም ነሽ። አንተ ከሌለክ በቃ ዓለም ምን ቢቆሽሽ ቢዝረከረክ ዳዝና ሚክስ ምንም። አንቺም ብትሆኚ ከሌለሽ ምንም በቃ ባዶ ነው። ምንም የተለየ ነገር የለውም ማለት ነውና ያው ያንን ነገር እረዳ ነበርና ከዛ ነገር ዘልዬ ያው ህይወትን ለማየት እሞክራለሁና ከዛ በአጠቃላይ ማለት ነው አዘይንዶ በዘዲ እናንተ ጋር የሚቀረው የሰራችሁ ስራ ነው። ሰዎች ላይ የሰራችሁ ስራ፣ ሰዎች ላይ ያደረጋችሁ ድርጊት፣ ከአምላካችሁ ጋር የተሳሰባችሁት ነገር ነው መጨረሻ እናንተ መሀል ላይ በቃ ይዛችሁ ተሸክማችሁት የምትሄዱት ማለት ነውና ያንን ነገር አስብ ነበር በጣም ማለት ነውና አይ ቲንክ ይህን 6 ዓመት ለእንደሱ አይነት ነገሮች ግባት የሆኑኝን ነገር እየሰበሰብኩ ነበርና ከነዚህ ውስጥ ኢዮብ መኮንን በጣም ብዙ ነገር የተማርኩበት ሰው ነው። በጣም የሚገርም ሰው ማለት ነው። ያው በዚህ ተገነባ፣ በዚህ መጣ ተመጣ ምናምን ነገርና እስካሁን የነገርኳችሁ ሰዎች ቁጠሩ፣ በደም ስሙኝ። ኢዮብ መኮንን፣ ጆን ኤፍ ኬኔዲ፣ አብርሃም ሊንከን፣ ቶማስ ሳንካራ፣ ቦብ ማርሊ፣ ቱፓክ ሻኩር፣ ሌላ ደግሞ ብሩስ ሊ፣ ሌላ ደግሞ አብርሃም ሊንከን፣ ሌላ ደግሞ ሌላ አረጠፉብኝ አጼ ቴዎድሮስ አሉ። ብቻ እነዚህ ሰዎች ማለት በጣም የምወዳቸው ለምን እንደሆነ ልንገራችሁ። በዓለም ላይ ማለት ነው እውነትን ስለያዙ በግፍ የተገደሉ ሰዎች ናቸው። በቃ ዓለምን ራእያቸውን ስንቃቸውን ከሞት በላይ ስላሰቡት በሞት ላይ የተጫወቱ ነው ህይወታቸውን ሲኖሩ የነበሩት። ሐቅን ስለያዙ ተገደሉ። ያ በቃ ጠፉ። እዚች ዓለም ላይ ሐቅን ይዛችሁ ለመቀጠል አችሉ። ብዙ ሰዎች አሉ እንደዚህ እንትን እምላቸው ማለት ነውና ሐቅን ይዤ ተደብቄ መኖር እንዳለብኝ ወሰንኩና ያው በቃ በዛ መንገድ ነው ሄድኩት። ተደብቄ ነው ኑሮ የኔና አንድ አጋጣሚ ከአንድ ልጅ ጋር ጓደኛ ሆነንና እሷ ክርስቲያን ነበረች። ያው ማልኮም ኤክስ አሉ፣ ኧረ ማርቲን ሉተር ኪንግ አታስታውሱኝ አሉ፣ እነ ማርከስ ጋርቪው በጣም ብዙ ናቸው አሉ። እና ያ ነገር አለና ከዛ
ያው በሆነ አጋጣሚ ክርስቲያን መሆን አለብኝ የሚለው ነገር መጣ። የተለያዩ ክርስትናን ለማጥናት የሄድኩባቸው መንገዶች አሉ፣ ሩቅ መንገድ ይቻሉና ፋይናሊ ግን የወሰንኩት ወደ ቲክቶክ መምጣት ነበር ክርስትናን ለመጠየቅ። ያው ክርስትናን ስጠይቅ ታቁኛላችሁ፣ ያው ብዙ አጨብጫቢ ነበረኝ ከስር እና ተባለ እንግዲህ አላህ ፈቀደና እስልምናን ተቀበልኩኝ። እስልምናን ከመቀበሌም በፊት እስካሁንም ድረስ በጣም ብዙ ሰዎች ጎን ያሉ የሆነ 1 2 ቀን 3 ቀን ራሱ ሳይመቸኝ ብቀር ላይክ ጃቢር የት ነው ሄደው ጃቢር ጠፋኩ ምናምን ነገር ከዛ ዝም ብዬ መጥቼ ማንም ሰው ያው ጋዳፊ ያው እንትና ሳዳም ሁሴን ኦሳማ ቢንላዲን እንደዚህ አታስታውሱኝና ቼኩቬራ አሉ ብዙ ናቸው እና እንደ ዝም ብዬ የሆነ 2 ቀን ምናምን እስቲ እንዴት ነው ምን አለ ቲክቶክ ላይ ብዬ ስመጣ እርግጠኛ ነኝ ልንገራችሁ 3 ኮመንት ያለው ጃቢር የጠፍቶ ነው ጃቢር ከዛ እኔ ገርመኛል ምንድነው ይሄ ነገር እንዴት ነው ኧረ እኔማ የሆነ የዘለለኝ ነገር አለ ምናምን እላለሁና በቃ ከዚህ አንስቶ አላህ እዚህ ስላደረሰኝ እንግዲህ እኔ ምንም ማለት አይቻልም ፊደል ካስትሮ ምንም ማለት አይቻልም በጣም ነው የሚከብደው በጣም ማለት ነው በጣም ነው የሚከብደውና አላህ ሲሰጣችሁ እንግዲህ አይን የለውምና ምንድነው ያው ብዙም አላረዘምኩትም አጭር ነው ያደረኩት ፋይናሊ እንደዚህ ሆነ ሰላም ያው አብዛኛውን ነገር ስለምታውቋቸውን ነገሮች አልነገርኳችሁም የመደጋገምም እንዳይሆን ማለት ነውና ፋይናሊ ምንድነው አለ አንድ ቀን አላህ በእናንተ ህይወት መንቀሳቀስ የሚጀምርበት አላህ ሁሉን ነገር በህይወታችሁ ቦታ የሚያስይዝበትና እሱ ቀን አለ እና እሱ ቀን እስኪመጣ ድረስ ታገሱ አታጉረምርሙ ተደበቁ በቃ በጽናት ውስጥ እንትን በሉ ያማል ሊሆን የምፈልጉትን ነገር ስጣጡ ይሆነ አሎፔን ግን ቢሆንም ኢንሻአላህ በቃ የተሻለው ይመጣል ይያልን እንጠብቅ አላህ የሆነ ቀን ሲመጣ እናንተ ራሱ መቆጣጠር ያቀታችኋል እና እስቲ አዲስ አንድ ሐዲስ ላስተውስሽ ይሄ ሐዲስ ማቀው መች መሰለሽ ያኔ ሳልሰለም 9ኛ ክፍል የተነገረኝ ሐዲስ ነውና ሴትየዋ ያለችውን ነገር እንትን ትሉኛላችሁ ሴትየዋ ትራባለች ነው በደም አላስታውሰውም ማውን ትራብና አላህን ትለምነዋለች ነው አሉ ከዛ አይ ቲንክ ከቤት ውስጥ ስንዴ ነው የሚወጣው አሉ እንዲህ ስንዴው ወጥቶ እና ስንዴውን የሆነ ነገር ብላ ታስቆማለችና ቃሉ ምን እንደሆነ ረሳሁት እና ምን እንደተባለ ታውቂያለሽ ስሰማ ያንን ቃል ብላ ይህን ስንዴ ባታስቆመው ዓለምን ይሞላ ነበር ብሎ ተናገሩ ማለት አላህ ርዝቁ ያላህ ሰጪነት ምናምን ትልቅነቱን የነገረኝ ነው የፋዘሪ ጓደኛ ነው እንደዚህ ታሪክ ትዝ ይለኛልና ይሄንን ለምንድነው ማንሳት የፈለኩት አላህ በህይወታችሁ ላይክ ለእናንተ መስጠት ሲፈልጋችሁ የእንትና አይደለም ዛህሩ የአጋር አይደለም ይሄ ስንዴ ነው እህል ነው ትዝ ይለኛል አስታውሰዋለሁና ያው የአላህን ርዝቅ ለማየት ነውና አይ ቲንክ ሱብሃንአላህ ብላ የሆነ ነገር ብላ አስቆመችው ነው እሱን ባትለው ኖሮ አለ ዓለምን ሞልቶ ዓለም በዛ ነገር ታፍኖ ይሞት ነበር አይነት ነገር ነግሮኛልና ይህንን ሐዲስ አስተውሳለሁና እና ይገርመኛልና አንዳንድ ጊዜ የአላህን ርዝቅ የአላህን በረከት ሳትዘጋጁ አላህ ሲሰጣችሁ አንዳንዶቹ በትንሹ ይጠግቡና እንትን ይላሉ ትቢተኛ ይሆናሉ የአላህን ውለታ ይረሳሉና አላህ ቀን አለው ያ ቀን እስኪመጣ ድረስ ታገሱ ገባችሁ አይደል አላህ ለእናንተ የሚሰጣችሁ ነገር ትልቁ ነገር ጀነት ነው ህይወት እስኪያመጣ ለእናንተ መስጠት በቃ ያ የሚጀምርበት ቀን አለ ትክክለኛ ቀን የሚለው ማለት ነው ልክ በህይወታችሁ ሁሉም ነገር መስተካከል የሚጀምርበት ጊዜ አለና ያ ቀን እስኪመጣ ያ ጊዜ እስኪመጣ ድረስ መታገስ አለባችሁ መጠበቅ መታገስ አለማጉረምረም በአላህ ላይ ተስፋ አለመቁረጥ እና ይሄንን ነገር ነው እኔ በህይወት የተማርኩት በተረፈ ግን በዚህ አጋጣሚ ያው የኔን ዊክነሶች የኔን ጥፋቶች እየሸፈናችሁ አይ የጃቢር እኮ ከዛ ነገር ይልቅ ይሄኛው ነገሩ ይበልጣል እያላችሁ የኔን እንክርዳድ ወይ ምን ጉድፎችን እያያችሁ ሳይሆን እንትን እያደረጋችሁ በቃ የኔን ጥሩ የጃቢርን ጥሩ ነገር እያያችሁ
ሳጠፋ በቃ መታችሁም ትመክሩኛላችሁ በስቴል የሆነ የሚደብርም ነገር ሳረግ በቃ እንትን እያላችሁ እና እኔ እንጃ አስበሽዋል አዲስ ሙስሊም አንድ ሙስሊም ጆሮን ተበስቶ አፍንጫውም ላይ እንትን ኖሮት ድሬድ ኖሮት ምናምን እንደፈለገ እየሆነ ማለት ላይ የኔ ፕሮፋይል እሱ ነው ሪፕሬዘንት የሚያደርገውና ከሞን ከነዛ ነገር ተቀብለውኛል። የሚገርምሽ ማንም ላይክ የተወሰነ ሰው አይ ሙስሊም እንዲያደርግም ምናምን ነገር ይባል የሚሉኝ ሰዎች አሉ። ግን እነሱ ጸጉርህን ለምን አትቆር አሁን ኮመንት ላይ አንዳንድ ጊዜ ምን ያስቀኛል መሰልሽ ይመጡና አረ ይሄ የሙስሊም አደብ አይደለም ጸጉርህን ለምን አትቆረጥም ሲልኝ የሚጨቃጨቁልኝ ሰዎች ምን አገባክ መብቱ ነው አላህን ተበቃ ሲወራረዱ የሆነ ሰው እና እዩ ታስቡት እና ይሄን ሁላ ነገር የኔን እንከን የኔን ጉድፍ የኔ ያልሆነ ያልተገባ ነገር ሲሆን ከዛሃራ በስተቀር ሌሎቹ ባላየ ነው ላሽም ዛሃራ በጠረዋ ነው የምትልሽ አሰማሽ እና በስመ አብ ስል ራሱ ረፍ በል ይሄንን በል ብላ የሆነ ነገር እንደ ሻሃዳ የሚመስል ነገር ታስብለኝና አትበልከውን ባላ ትልኛለችና ሌሎቹ ግን በቃ እንዴት ልበላችሁ በቃ እያንዳንዱን ነገር እኔ እንጃ እኔ ምንም ቃል የለኝም ወላሂ ነው የምላችሁ ማለት ነውና ምንም ቃል የለኝም ለእናንተና ሁላችሁንም በጣም ነው የማመሰግናችሁ በጣም ነው የምወዳችሁ ሁላችሁንም ማለት ነው። እኔ ለእናንተ በቃ በጣም ደስ ሲላችሁ ችግራችሁን መታችሁ እንትን ብላችሁኝ አማክራችሁኝ ሲፈታላችሁ የሆነ ነገር እስቲ ዛሬ ምከረን የሚሏት የሆነች አንድ ሾካካ አካውንት አለች። በቃ ተመጣና እስቲ ዛሬ ምከረን ይሉኛልና ያው እኔ አይመጥ ትልቅ ሰው ሆኜ አይደለም የሆነ የሚረባም ነገር አውርቼ አይደለምና አይ ቲንክ የሆነ ወይ ያሳስቃል ምናምን መሰለኝና ልክ ያንን ነገር ሳወራቸው ያው ሙሉ ለሙሉም ባይሆን የተወሰነ ነገር ይጠቁማቸዋልና በዛ መልኩ እናንተ ላይ እኔ በመልካምነት ስለተወጣ አም ፕራውድ ባይዘው እና ቢሆንልኝ ወላሂ ነው የምላችሁ ማለት ነው ቢሆንልኝ 3000 4000 5000 ሆኜ ለሁላችሁም አንዳንድ ወንድም በሆንኳችሁ ወይ ደግሞ ባለም ወይ አባትም በሆንኳችሁ ቢቻል ማለት ነው መጠቀም ከሆንኩኝ ማለት ነው እማስፈልግ ከሆነ በቃ በዚህን ያህል ደረጃ እንትን ብላችሁ ምን ያህል በታደልኩ ነበረ ምን ያህል ማለት ነውና አይዶን ነው ምን እንደምል አላውቅም እና ያው እኔ ህይወት ላይ ዝም ብላችሁ አይደላችሁ እናንተ ሁላችሁም ዝም ብላችሁ አይደላችሁ ህይወቴ ላይ ትልቅ ቦታ አላችሁ በጣም ትልቅ ቦታ ማለት ነው። አብዛኛውን ጊዜ ቲክቶክ ላይ ነው የማሳልፈው። አሁን እኔ እንዲህ ብዬ ትልቅ እንዲያሳለፍኩ ብዬ አንድ ከባድ ሰው መጣ። አይ ሐሚዶ ሐሚዶ ያልኩሽ ልጅ ራስታይቺ ምናምን ነገር ኢንስፓየር ሆንኩ ያልኳችሁ ልጅ አለና ይነገራችኋል እኮ እናስገባዋለንና በቃ ምን ልበላችሁ በቃ ደስ ይላል። በቃ እኔ ሙልቅቅ ነው ያረጋችሁኝ እኔን ማለት ነው ሙልቅቅ ማለት ነው ሙልቅቅ የሙላቀቅም እኮ አይነት አለ። በቃ ቅብጥ ነው ያረጋችሁኝ ማለት ነው። እኔ የተናገሩኝ ከመሰላችሁ ሄዳችሁ እንበለው እንጠጣው እንፍለጠው ነው የምትሉት ማለት ነውና እኔ ደጀን ሁላ አለኝ ደጀን ማለት ነውና ጃቢር የሆነ ነገር ሆነ ቢባል ግልብጥ ብሎ የሚመጣ ህዝብ ማለት ነው። እኔ ደግሞ አላቃቸውም ብዙዎቹን እኮ አሉ ማቃቸው የተወሰኑት ግን አብዛኞቹ እና እኔ እንጃ ማለት like you have no idea like ምን ፊል እያደረኩ እንደሆነ ማለት ነው። እና እኔ ይሄ ነገር ትልቅ ነው ለኔ ትልቅ የተደረገልኝ ነገር ነው ከአላህ ማለት ነው። ለእናንተ የሚደረግላችሁ ወላሂ ለእናንተ ፊት ለፊት የሚቆሙ ለእናንተ የሚጨነቁ ለእናንተ የሚጠበቡ የእናንተን መልካም ነገሮቻችሁን የሚያዩ ሰዎች በህይወታችሁ ይስጣችሁ አላህ። እና አይሩን ምን እንደምል አላቅም ከዚህ በላይና ያው ሾካኪት ሀዊ ራስ አሉ ብቻ በጣም ብዙ አሉና ያው በቃ ትልቅ የተሰራልኝ ነገር ከናንተ የሚገርመኝ ነገር ምንድነው እንከኔን አታዩትም ይገርመኛል በጣም እና የሆነ ያ እንከኔ የሚጥለኝ ከሆነ መታችሁትን ይሄንን እንዲያታደርጉ እንዲ ሊያደርግ ይችላል ምናምን ነገር ትሉኛላችሁና የኔን እንከን የኔን ጉድፍ ያላያችሁ በነገራችን ላይ አንድ በጣም የሚገርም ነገር ልንገራችሁ
የእናንተን እንከንና የእናንተን ጉድፍ እያላየ የሚያያችሁ አምላክ ብቻ ነው። አላህ የእናንተን ኃጢአት፣ የእናንተን ጉድፍ፣ የእናንተን ጥፋት አያይም። የሚያየው ተስፋ ያደርጋል። መልካም ነገራችሁን እያየ ጥሩ ነገሮቹን እያየ ተስፋ ያደርጋል። ያ ነገር እኮ ይበዛለትና ጥሩ ባሪያ ይሆናል ብሎ ተስፋ ያደርጋል። ገባችሁ አይደል? እና እኔ ያንን አይነት ነገር ነው የሰጣችሁ። እንከኔን እየተዋችሁ ጉድፌን እየተዋችሁ ያ በቃ አጃ እንዲህ ስታረግ እኮ ደስ ስትል ምናምን ነገር እና አይዶን ነው አጋጣሚ ሆኖ አዲስ እኔ የሆነ የማረገው ነገር አዲስ አትጨማለቅ የሚባል ነገር እኔ ጋር እንደዛ ያስብልም። ረጃ ሙድ አትያዝኝ በቃ ፈን ምናምን እና ይሄ አላህ ነው ሰጪው። አላህ ሲሰጣችሁ አይን የለውም እና አላህ እንዲሰጣችሁ እንዳይሰጣችሁ ሁሉ አይደለም። ምን የምላችሁ ሰው ብዙ ነገር ከሚሰጣችሁ አላህ ብዙ ነገር ይከልክላችሁ፣ እሱ የተሻለ። አላህ በብዙ ሲከለክላችሁ በብዙ ማዕት፣ በብዙ መክሰር፣ በብዙ መውደቅ ውስጥ በብዙ ጸጸት ውስጥ እየከለከላችሁ ነው፣ እየጠበቃችሁ ነው። ስለዚህ የሆነ ነገር ስትከለከሉ አታጎረምርሙ። ለኔም ዱአ አድርጉልኝ፣ እኔም አጎረምርማለሁ የሆነ ነገር ሲመጣ እንዲህ ምንድነው? ኧረ አላህ አበዛው እንዴ ባለፈው እንደዛው ሰርክብኝ፣ አሁኑን ግን ችግር የለውም ብለኝ ነው ይሄንንም ልትወስድብኝ ነው ምናምን ነገር እላለሁ። ከዛ የሆነ ከእጃችሁ ወጥቶ አጉረምርማችሁ ታልቀሳችሁበት ከናንተ እጅ የወጣ ነገር እዛ ሄዶ ሲያከሳስር፣ ሲያቦካካ፣ ሲያጠፋፋ ስታዩት ከዚህ ማዕት ነው እንዲወጣው ትላላችሁ፣ ከዚህ ማዕት ነው እንደተጠበቅኩት ትላላችሁ። ስለዚህ ትልቅ ህይወታችሁ ላይ ዓላማ ልታረጉት የሚገባ ነገር አንደኛ ቤተሰብ፣ ሁለተኛ ነገር ትዳር፣ ሶስተኛ ነገር ልጆች፣ አራተኛ ነገር ገንዘብ፣ አምስተኛ ነገር ዕውቀት፣ ስድስተኛ ነገር ዕውቅና ፍምስና፣ ሰባተኛ ነገር በሰው መወደድ፣ ስምንተኛ መዘነጥ መልበስ አይደለም፣ ጀነት ነው ትልቁ ነገር የምታገኙት ነገር። እነዚህን ነገር ተዋችሁ። በቃ መጀመሪያ ጀነትን አስቀድሙ። አይመርባችሁ፣ ቤተሰብ አይኖራችሁ፣ ትዳር አይኖራችሁ፣ ልጆች አይኖራችሁ፣ ገንዘብ አይኖራችሁ፣ አትዘንጡ፣ አይመርባችሁ፣ አትታወቁ። ምድር ላይ ስትኖሩ ትልቁ ትርፋችሁ ጀነት ነው። ጀነት ማለት ነው። ጀነት ደግሞ ለመግባት እነዚህ ነገሮች አያስፈልጓችሁም። ገንዘብ አያስፈልጋችሁም፣ መዘነጥ አያስፈልጋችሁም። የሚያስፈልጋችሁ አንድና አንድ ነገር ነው፣ አላህን መገዛት ብቻ፣ አላህን መታዘዝ ብቻ። እና ሰው ሳያይ በጓዳ ፈጣሪውን ፈሪ መሆኑ አይቀርም ተጽዕኖ ፈጣሪ አለች ወይዘሮ ሸጊት። እና ሰውን ሳታዩ በጓዳ አላህ እንግዲህ በጓዳ ሰውን ሳያዩ አላህን ከሚፈሩ ሰዎች መካከል እኛን ያደርገን። ያ ነው ትልቁ ነገር ማለት ነው፣ በጣም ትልቁ ነገርና አላህ ሁላችንንም እንግዲህ የልባችንን እንትን ይበለን። ያው በእናንተ ፊት አንድ የምናዘዛት ነገር አለች ዛሬ ማለት ነውና አላህ እየሰማኝ ከሆነ አይ ቲንክ ሰዎች ስለኔ ከሚያስቡት አንፃር ብዙ ያልተገቡ የሆኑ ባህሪዎች፣ ድርጊቶች አሉኝና አላህ እነሱን ነገሮች እንግዲህ እንዳላየ እንዲያልፈኝ፣ እንዳልሰማ እንዲያልፈኝ እንግዲህ አላህን እጠይቀዋለሁ በእናንተ ፊት ማለት ነው። እንግዲህ ኢንሻአላህ አሁን ካለሁበት ነገር የተሻለ ነገር ለማድረግ እሞክራለሁ። አላህ ያግዘኝ፣ እናንተም ታግዙኛላችሁ። ሁላችንንም እንደዚህ አድርገን እንግዲህ አላህ ጉዳችንን እንዳላየ ይለፍል። እንዳላየ ማለት ነው። ከባድ ነው እውነት፣ ውርዴት ነው፣ ቅሌት ነው እውነት። ብዙ ሚስጥራችንን ይዞልን ነው እዚህ ፊት ለፊት እኮ የቆም ነው። እንዲያውን ስንታይ ሲያምርብን አሁን አዲስን ራሱ ያት ስንት ነገር ይዘን ነው ከኋላችን። አላህ ጸጥ ብሎ እንዳላየ ሆኖ እና አላህ ሁላችንን ጉዳችንን ያዝልን። ከጉዳችን በስተጀርባ ግን በቃ ከዛ ነገር ውስጥ የወጣን እንድንሆን ያደርገን። በቃ የሱ ጥሩ ባሮች እንድንሆን ያደርገን እና አልሐምዱሊላህ የተሰባሰብነው በአላህ ስም ነው፣ ለአላህ ብለን ነው። አላህን ለመገዛት ያ ነገር አዋዶናል፣ ያ ነገር አከባብሮናል፣ ያ ነገር አፈላልጎናል። እናንተ ስለ አላህ ብላችሁ አላህ የሰጠኝ ወንድሜ ነው ብላችሁ ስለኔ ስለምታስቡ፣ ስለኔ ስለምትጨነቁ፣ የኔ ነገር ስለሚከነክናችሁ እንግዲህ አላህ የእናንተ ነገር እየከነከነው ሁሉ ነገራችሁን ያስተካክልላችሁ ነውና
ትንሽ ነገር ነው ብላችሁ አታስቡና ይሄንን ነገር ከሰማችሁት በኋላ ምን ታረጋላችሁ መሰለኝ እንደ ሐሳብ ማለት ነው ልክ ልትተኙ ስትል ለአንድ ደቂቃ ስለኔ አስቡ ለአንድ ደቂቃ ልትተኙ ስትሉ ማለት ነው ከዛ ታስቡና ለካኔ ጃቢር የሚባለው ልጅ ጋር ህይወቱ ላይ ትልቅ ተጽዕኖ አለኝ ይገርማል ብላችሁ ለራሳችሁ ትልቅ ዋጋ ሰጡ የሆነ ሰው ህይወት ላይ በጣም ትልቅ አሻራ አላችሁ ዝም ብሎ አይደለም ሁላችሁም ማለት ነውና አያችሁ ዋጋችሁ ትልቀቱ አያችሁ የናንተ አቅም ትልቀቱ እኔ ህይወት ላይ ትልቅ አሻራ አላችሁ ትልቅ መዋጣት አላችሁና ስለወደዳችሁኝ አላህ ይወደዳችሁ በቃ ጥሩ ነገርን ስለምታዩ አላህ ጥሩ ነገሮቻችሁን ያብዛላችሁ ጥሩ ነገሮቻችሁን ይላችሁ እና በተረፈ በጣም ነው ማመሰግነው ስለምትሰጡኝ ነገር ስለወደዳችሁኝ ስላደረጋችሁልኝ ነገር ሁሉ በጣም ነው ማመሰግነው እንግዲህ ይሄንን ያልካልኩኝ የሚበቃኝ ይመስለኛል ግን ማለት ነው አዲስ አንዳንድ ሰው ያስገባሽ አንዳንድ ጥያቄ መቀበል ይችላል እኔ እንደ ሐሳብ ይበቃኛል ከፈለክሽ ዋው just perfect you're just perfect ብዙ ያስቸግረኛል ኢንተርቪው ላይ ይወጡብኛል ብዙዎቹን ታሪኮችንም ብናቀው አትሊስት ለየት ያለውና ከማቀውም በላይ ሞቲቬት ያደረገኝ ነው ምናልባት እነሱን ከማስገባቴ ጋር ምስጋናን ተያይዞ ያቀረብከው የነበረው ነገር ትልቅ ነገር አለው ምናልባትም እኔ በመምጫይ ሰበቦች ከሆናችሁት ሰዎች መሃል ማንተነ አንደኛውና ፕሮፐርሊ አመስግኛለሁ አላቅም እነስሚዛሉ እና ማዊያሉ እና አሰናሉ ምናምን ያለን አርቲስት አንጠራለሁ ጃን ብዙ ጊዜ አትገኝም ልልም ስፈልግ ወይንም ዝም በይ ትለኛለህ ወይንም ያው ካለን ቅርበት አንፃር ቶሎ እንትን እናደርገዋለን ምስጋና ግን የሞትን ሪማይንደር የመጨረሻ ቀንን ሪማይንድ ባታረገኝ ነው በሞመንት ላይ ፈጣሪን እንደቀጠሮ በቀጠርኩበት ደቂቃ ላይ ካለንም ትውውቅ በፊትም ብንተዋወቅ ያንን ግን እንደ ሙስሊም ወንድ ነበር አድቫይስ ያረከኝ ናት እኔና አዲስ የምንተዋወቀው ጃና አዲስ በድሮ ትውውቃቸው በድሮ ክብብራቸው ሳይሆን እውነት እቺ ሴት የእስልምና መንገድ ሳታገኘው ብታልፍ በሚለው ተሰምቶ መቼም ማረሳውም ደጋግሜም ስታነሳው እሱን ነገር እንባይ ይመጣል ለሌላ ሰውም ስትናገረው ያንተን ያህል ሴንስ አይሰጠኝም ያንተ ለኪያ ሞመንት እኔ አንተ ያወራክ ራሴን ወደ ቀብር ነበር ይጁ ሄድኩኝ አንተ በመትናገረው ቃራቶች ያቺን አዲስ የድሮዋን የተማረችውን ያደገችውን ከልጅነቷ ጀምሮ ፈጣሪያን ስትፈልግ የነበረችውን አዲስ በአንተ ንግግር ውስጥ አንተን እየሰማው ኦልሞስት ቀብሪያት ነበር ላይክ የዛን ሰዓት ያወራህ ነበር ትዝ ካለ በቃ ያሲን ይምጣ እንደውም ዛሬን አላድርም ሻዳ መያዝ ፈልጋለሁ አልኩት ኮዝ 2 ቀን በኋላ ነበር ሊዜ ነበር because literally ራሴን አሁን አላቃትም ያቺን የእውነት ነው የቀበርኳትኝ እና thanks to you የንግግር ስኪል ሰዎችን የመንካት ፓወር በጣም ብዙ ሰው እንዴት ነበር ሲለኝ እኔ ቅድሚያ ትዝ ካለ ያለቀስኩኝ ነበር ሻዳ ሲዝ አይደለም ያለቀስኩት መጀመሪያ የነበረችውን አዲስ በንግግር የሞትን ማጣት የሚባለው አዲስን እንዴት ለጌንን ሁሉ አብቅቻት ለካላጣት ነው like literally bearing ያደረኳትኝና thanks to you ያቺን ደቂቃ አብረን ሼር በማድረጋችን የድሮዋን አዲስ ብዙን አመት የምንኖረችውን ቀብሬ ሪዘረክት እንዳረግ ድጋሚ እንድነሳ ሻሃዳ እንዲዝ የመጀመሪያ ላይፍ ታይም ቢግኒንግ ሪዝን ከመላቸው ሰዎች መሃል አላህ ከሰጠኝ ሰዎች መሃል አንተ ወንድሜ አንዱ ነህና ከዛም በኋላም ደግሞ ብዙ ጓደኞቼ በሰዓቱ ያው እንደሚታወቀው ሌላ እምነት ተከታዮችም ኤቲስቶች ምናምን ነበሩና ሐላል አደባባይ ጥለውኝ ሲቀሩ ሰዎችን አላቅም በእስልምና ማን ይሁኑ ሌላ ናመል ናዲያ ምናምን በኋላ ነው የመጡት even ያሰኝም ቢኖር ያን ያህል አንደርስታንድ አያረጉትም የኔን ፔንና አላሁኝ ከጎንሽ ትሽ እንሆናለን like I understand ብለ በሰዓቱ ያንን ጽናት ስለሰጠኝ አሁን ላይ እንዲኮራ ብዬ ቲክቶክም ላይ ብናገር like we here for you አታስቢ ማንንም በሄድ መንቢል ላላ ብለን አለን ብለ የመጀመሪያው ስቴፕ ያደረከው ሰው አንተ ነበርክና like አላህ ይቀበል ላደረካቸው ነገሮች ከዛም በኋላ still now አሁንም በብዙ ነገር እንዲና እንዲ ነው ቲክቶክ ላይ በማወራው at least ጃለ ብዬ ልክ እንዳልከው በዱዓይም ቢሆን ልክ እንደ ራሴ ወንድም አይደለም ልጅም አይደለም like ኬር ማደርግለት somebody አልኩ ነው እኔ ማለት እንደዛ አይደለም ለልጆቼ የሚሰማኝ
ቃላት የለውም። እንዴት ወዳለው በቂ አይደለም። ትናፍቃላችሁ ስትባሉ ሊሚቱም እንደዚህ አይነት ትናፍቆት ቃላት ምናምን በቂ አይደሉም እና ላይክ ማይ ኦን ፋሚሊ ሊሰማኝ ከራሴ ልክ እንደወጣ አይነት ለአላህ ብለን ከተዋደድነውም በላይ ለራሴ እንደ ቤተሰብ ከምቆጥራቸው ሰዎች አላህ ስለሰጠኝ በጣም የማመሰግንበት ወደፊትም እንዲወስድብኝ የማልፈልገው እንዳንተን አይነት ወንድም ስላገኘሁኝ ፈጣሪን ሁሉ ያመሰግነዋለሁ እና በዚሁም ሰበብ ደግሞ ብዙ ወንድሞችና እህቶችን በዚህ ጆርኒ መሃል አብራችሁ የነበራችሁ እኔን ለማገዝ እዚህ አይ ዲዘርቭ አታደርግም የተሻለቱን እኔ አላህ በጣም አቅብጦኝ ነው ያለሁት። ልክ ጃሲል ልክ ነው የገባኝ ከህይወቴ በላይ ዲዘርቭ የምታደርገው ይሄ ህይወት ፐዝላችሁ ሲገጥም አለ አይደል? የህይወት ፐዝላችሁ ለእኔ እስልምና ያ ነው እና አላህን አመሰግነዋለሁ። ለእናንተ ስማችሁን ዘርዝሬ አልጨርሰውም ስለምትወዱኝ በቃላቴ ብወድቅ ምን ብል አለን ከጎንሽ ሰዎች ቢያስፈራሩ ልክ ጃ እንዳለው ማነው እሱኛ አለን ብሎ ከፊት የሚቆሙ ወንድምና እህቶችን ሊያሳቅቁኝ ቢሞክሩ እኛ እያለን ማንም አያሳቅቅሽም ኪፕ ጎዊንግ ከቲክቶክ ብጠፋ ይሻለኛል በቃ ላይክ በሞት እንደዚህ አይነት ስሜት ከሚሰማኝ ስል ነው ያሹ አላማ የበለጠ ነው የምን እንደዚህ አይነት መስነፍ ነው ወደፊት ሂጂ ማንንም ቢሆን እንዳሰሚ አለን ከሚሉኝ ሰዎች ማለት ብዙዎቻችሁ ከገንዘባችሁ ከጊዜያችሁ ከሐሳባችሁ ከትምህርታችሁ ከቁርአናችሁ የትኛውን ቃላቶችን ተናግሬ የትኛውን እንደምተው አላቅምና በዚህ ሰበብ አድርጌ እኔም ለተደረገልኝ ላደረጋችሁለት የእህትነትና የምን ሰሞኑም ለነበረው የግርግርም ሁኔታዎች ሊሆን ይችላሉ ዊር ሂር በማለት ሰፖርት በማድረግ ቀና ብዬ እንድሄድ እንዲሁም ደግሞ ድካም ሲሰማኝም አለን ሚስጥሬንም ደባቂ ሆናችሁ ሙስሊሞችና እህቶች ስላገኘሁኝ ከዚ there is no going back ተያይዘን እስከ ጀነት ነው ካለን የምር እስከ ጀነት ነው የምንያያዘውና በዚህ ሰበብ በጣም በጣም ላደረጋችሁት ሁሉንም ነገር አመሰግናለሁኝ። አላህ ያበርታኝ። ነገ ደክሜ ሳይሆን ጠንክሬ የተሻለ ቦታ ላይ ሆኜ ይሄው እህትና ወንድሞቼ የተሻለ ደግሞ ሰዎችን መተዋል ሞር እንያዝ ሞር እንቀጥል ወደፊት ምን ያድርገኝ አላህ ያግዘን። በጣም አመሰግናለሁ። በጣም ነው የምወድህ በጣም ነው የማከብርህ። በዚሁ አይቀይርብህ ያለ ነገር ሰዎችን ላይ ካለው ይሄ ጥንካሬ የሚማርክ ጥሩ ጠረን ነውና ላይክ ሪል ሙስሊም ማለት ያ ነው ብዬ ነው የማስበው። ያላህን ሽታ ያላህን ፍቅር ያላህ ውዴታ ስለሚሸት ሁሉም ተስገብግቦ ያንተ መስማት ይፈልጋል ነው ላይክ ዳትስ the component ብዙ ሰው ሉዝ ያደረገው ልክ እንደዘረዘርከው የወሰደባቸው ገንዘብ ህይወት ባል ሚስት ምናምን የጠረኑ ስቲንክ አድርጎታል። ያንተ ግን ስቲል ስሜል የሚያደርገው ብዙ ዘመን ተወልደው እንደኖሩበት ልክ አለ አይደል ውስጥ ተዋህዶታል እና አላህ ይጠብቅልህ because ያ የጀነት ሽታ ከሆነ ይሄ ነውና I'm sure በዚሁ እንደምትቀጥል እኔም ደግሞ አለው እህት ከጎን ያው you know it ላንተ እዚህ ጋር መናገር አልፈልግም። ሁላችሁንም አመሰግናለሁ። የሚቀር ጥያቄ አለ ለምትሉት ለጃቢር አንድ ሁለት ሰዎች ብሏል። አንተ ራስ ፒክ ብታረጋቸው ቢጠይቁኝ ብለህ የምታነሳቸው ሰዎች ቢኖሩ ቢሆን ደስ ይለኛል። ሁላችሁንም እናመሰግናለን። አንድ ጥያቄ ብቻ ልጠይቅ የቀረችብኝ በጣም መወዳት የሻሃዳ ሞመንት ልትይዝ ያረገን አንድ ጥያቄ ብቻ መልስልኝ። ላይ በምን ምክንያት ያቺ ደቂቃን እኔ አላድራትም በቃ ሻሃዳ መያዝ አለብኝ ሙስሊም መሆን አለብኝ ያልክበትን አንድ ጥያቄ እሱ መልስልኝና ለሌላ ሰዎች አንተ እድል ራስ ስጣቸው። እሺ ያው የሚገርማችሁ ነገር ሁሉ ጊዜ የምነግራችሁ አንድ ራስታ አለና ሐሚዶ ይባላል እና ራስታ ነው ሙስሊም ነውና ያው እኔ ሙስሊም መሆን እፈልግ ነበረ። እዚህ ንጽጽሬ እንደምሰራ እኔ ማንንም ሰው ህይወቴ ላይ በጣት የሚቆጠሩ ሰዎች ነው የሚያውቁኝ። በተረፈ ማንንም ሰው አያውቀኝም። ብታዩኝም እንደዚህ አይነት ሰው ነው እንዴ ኧረ እባክህ ጃቢር ሙዳት አንተማ አይደለህም ብላችሁላ ሙግት ከኔ ጋር ልቀርቡት ይችላላችሁና እና አይ ቲንክ ሻሃዳ ለመያዝ እየታገልኩ ነው እስልምና በሆነ አጋጣሚ ተፈጥሮ አው ነብዩ መሐመድን መቀበል እንዳለብኝ በቃ ይሄ አንፌር ነው ንፉግነት ነው ብዬ ከዛ በቃ እስልምናን መቀበል አለብኝ ሻሃዳ ለያዝ አልሂድ እያልኩኝ ከዛ ዓርብ ዕለት ሐሚዶን አገኘሁትና ከዛ አንድ ጥያቄ ልጠይቅ ቆይስቲ አልኩት። እሺ ሲለኝ እንዴት ነው ድሬዳዋ መስጊድ ውስጥ የምትገባው ምንም አይሉም ስለው አይ ከውጪ እንደምታየው እንደሚያስፈራ እኮ አይደለም እገባለሁ ሰላቴን ሰግጄ ትንሽ ሜዲቴት አድርጌ ከራሴ ጋር ወርቼ እወጣለሁ አለኝ አልኩኝ። ከዛ
ማታ ሻሃዳ ሲይዝ በህልም ያየው ለሶስተኛ ጊዜ ማለት ነው። ከዛ በቃ ልቤ ልተፋትም አስባለሁ። በቃ የሆነች ተርመጠመጠችብኝ እንደ ህፃን ልጅ ውስጤ ማለት ነው። በቃ ተረጋግታ ልቀመጣለችኝና በቃ ሻሃዳ መያዝ አለብኝ ብዬ ወሰንኩኝና ታላቁ ጋር እሱን ያስያዘኝ እሱ ጋር ደወልኩኝ። እሱ ራሱ አላመንም። የሚገርም ነገር ነው። በቃ እዛ ሞመንቱ ተአምራዊ ነበረ። ከዛ ፋይናሊ ሻሃዳዬን ያዝኩኝ። ሻሃዳ ከያዝኩ በኋላ እኔ በጣም ሙስሊም እንደሆነ የሚፈልጉ ሰዎች አሉ። ረመዳንን አብረን አንጾምም መረጃ ይስለምናል እያሉ የዛኔ እንኳን አይጫኑኝም ነበር። እኔንም አቀበጠውኛል። ተይስቲ አዲስ ከዛ ሰለምኩ አልሐምዱሊላህ ብዬ ፖስት ሰጥኩኝ። በቃ ቲክቶክ በአንድ እግሩ አቆመችና አልሐምዱሊላህ ሰለምኩኝ። ከዛ በኋላ በቃ ደስ ይላል። አንድ ቀን በመስለሜ እስልምና በመምጣቴ ላይክ ወደ እስልምና በመምጣቴ በህይወቴ ትልቅ ነገሮችን አጥቻለሁ። በጣም ትልቅ ምናልባት ፊውቸር እኔ ህይወቴ ላይ እኖረዋለሁ ብዬ የማስበውን ፊውቸር በብዙ ነገር ማለት ነው። በቃ ይሄ ህይወት እኖረዋለሁ ብዬ ተረጋግቼ የተቀመጥኩትን በቃ እርግጠኛ ሆኜ የተቀመጥኩበትን ፊውቸርን ራሱ አጥቼዋለሁ። በጣም ብዙ ነገር እና ግን እንደዛም ሆኖ እስቲ ነው ወደ እስልምና በመምጣቴ ጸጸት አንድ ቀን ገብቶኝ ያቅም ኩራት ነው። የበለጠ ያጣችሁ በመጣችሁ ቁጥር በቃ የሆነ እንደነገርኳችሁ እኔ ፊውቸሪ ብዬ የማስበው ነገር ይኖረኛል ብዬ የማስበው ነገር ሆኗል ብዬ የማስበው ነገር እዚህ ላይ ከተሰጠኝ ዲኑ ላይ ከተሰጠኝ ነገር አይበልጥም። እንዳልኳችሁ ይሄ በአለም ላይ የምታስቡት የምትደክሙለት ነገር ነገ ትታችሁት የምትሄዱት ነገር ነው። ግን እዚህ ያለው ነገር ግን ደግሞ ሁሉ ጊዜ የሚኖር ነገር ነውና አልሐምዱሊላህ ይሄንን ይመስላል ባጭሩ። አዲስ አስታውሳለሁ እኔም የሻሃዳህን ላይክ ስለምንተዋወቅም ሰለመ ተብሎ እኛ በኤቲስቶች በስፒሪቹዋሊቲ ምናምን ግሩፕ ውስጥ ያጃቢር ላይክ ጊታር እንትን የሚለው ምናምን ተብሎ ትልቅ እንትን ነበረ ሲን ነበረ። ቀጥሎ እየሰለማችሁ ጥላችሁኝ ስትሄዱ እነዚህ ሰዎች የማይመለሱት የማይነግሩኝ ግን ምን እየቀመሱ ብዬ ነበር። ግን መጨረሻ ሰዓት ላይ የተገናኘ ነው። መተህም አልነገርከኝም። ግን አልሐምዱሊላህ አሁን ላይ እንደዚህ ድሉን አግኝቼ ለመስማት በቅቻለሁ። እሺ ሱሳ ያልከው ልጅ ፑል ማድረግ ትችላለህ፣ መሳብ ትችላለህ። ማን እንደሆነ ባናውቅም ሁለት ሰው ያደርግ ዝግጁ ላይ ሆን ይችላል። ከሆነ እናስገባዋለን። ሱሳ ሰላም አለይኩም፣ ዛሃሩም ሰላም አለይኩም። ወጣችሁን ብዬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሾካኪት ኧረ ተው፣ ዛሬ እኮ ኢንተርቪው ላይ ነህ። ቆንጆ ኩሉን እንጂ ቢያንስ አክብረን እንዴ። ዛሬ ኢንተርቪው ላይ ነህ እንዴ? ምን ሆነ ነው? ኩሉን እንትን ሱፍ ለብሰህ ዝም ብለህ ትርፍ ነገር ቃል ትጠቀማለህ። ጥሩ ነው። እሺ ቀጥይ። እሺ ምንድነው አሁን የምትይው አንቺ ደግሞ? ስሰልም መጀመሪያ ስሰልም ከዛ በኋላ ቤተሰብ እንዴት ተቀበለክ? ማለት ቤተሰብ ጋር የነበረው አብሶ እናትህ ጋር የነበረውን ነገር ብትነግረን ደስ ይለኛል። ከዛ ደግሞ ሌላ ጥያቄ ማለት ያ እኔ እንደሰለምኩ እህቴ ብቻ ናት የምታውቀው። ህይወቴ ላይ የሚኖሩ ሰዎች አብዛኞቹ አያውቁም። ምናልባት አቢያቁ አይ ቲንክ መኖርም ሊከብደኝ ይችላል መሰለኝ፣ ወይ ምናልባት ከቤተሰቦቼ ከአካባቢ ርቄ መሄድ ይኖርብኛል ምናልባት ማለት ነውና ተደብቄ ነው ያሉት እስካሁን ማለት ነው። ኢንሻአላህ አንድ ቀን ያውቁ ይሆናል ኢንሻአላህ። ዛሃሩ ሰላም አለይኩም፣ ጥያቄ አለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሃሩ በጠረባ ልጅ እንደሆነ የገባሽ? አይ ዛሬ እንኳን አይደለም፣ ኢንሻአላህ ሌላ ጊዜ። የኔ ጥያቄ
የህይወት ፕሪንሲፕል ምንድን ነው ማለት ይህን ነው መጠየቅ የምፈልገው። እንደገና ደግሞ ወደፊት መሆን የምትፈልገው ነገር። ኦኬ፣ የህይወት ፕሪንሲፕል ለራሳችሁ ነው ዋጋ የምታወጡት። ያንን ዋጋ መክፈል የቻለ ሰው እናንተን ይገዛችኋል። የራሳችሁን ዋጋ ራሳችሁ ነው የምታወጡት። ራሳችሁን ውድ ካረጋችሁ ውድ ናችሁ። ራሳችሁን ዝርክርክ ካረጋችሁ ራሳችሁ ዝርክርክ ናችሁ። ራሳችሁን ርካሽ ካረጋችሁ ራሳችሁ ርካሽ ናችሁ። ይህንን ዋጋ ለማውጣት ማንም ሰው ጣልቃ አይገባባችሁ። እኔ ውድ ነኝ ካላችሁ ውድ ናችሁ፣ ርካሽ ነኝ ካላችሁ ርካሽ ናችሁ። እና የራሳችሁን ዋጋ የምታወጡት ራሳችሁ ናችሁ። ዚስ ማይ ላይፍ ፕሪንሲፕል። ለራሴ ዋጋ በጣም ነው የምሰጠው። የራሴን ዋጋ ራሴ ነኝ የማወጣው። ማንም ሰው መጥቶ ዋጋ ያወጣልኝ በተአምር። ይሄም ማልደራደርበት ነገር ነው። ምናልባት እተባበራለሁ፣ አንዳንድ ሰው ካለኝ ነገር ዝቅ እላለሁ፣ ማድረግ የሌለብኝን ነገር አደርጋለሁ። እነዛ ሰዎች መልካም ናቸው ብዬ ስለማስብ ማለት ነው። ግን በተአምር እኔ ወላ ዛሃሩ ወላ ሱሳ ወላ አዲስ ዓለም ማንም ሰው ዋጋዬን ላይ ካለኝ ባውንደሪ ያንን ዋጋ ማንም ሰው እንዲያወጣልኝ አልፈልግም። ያቺን ዋጋ መክፈል የቻለ ሰው አብረን መራመድ እንችላለን። እና ምንም ቢሆን ከኔ ጋር ብንቀላለድ ብንሳሳቅ ምን ብንል ትንሽ የሚከብዳችሁ ነገር አለ። ስለኔ አሁን አዲስ ማታልፊያት ነገር አለች አይደል? ዛሃሩን ብትሆኚ ሁላችሁም ብትሆኑ እንደዚህ ያለኝ ነገር አለ። ትንሽ ማናልፋት ነገር አለች። ያቺን ነገር የሚያልፉ ሰዎች ጋጠ ወጥ ከሆኑ ነው። አንዳንድ ወገኖች ጋጠ ወጥ ስለሚሆኑ ያንን ነገር ያልፉታል። ያው እያለፉ ግን አይቆዩም። በቃ ወደ ጥልቁ ይጣላሉ ማለት ነው። እና ይሄንን አስቡት። ስለምታምሩ ስለማታምሩ ብር ስላላችሁ ስለሌላችሁ ሳይሆን በምንም አይነት ሁኔታ ውስጥ የእናንተን ዋጋ ሰው አያወጣላችሁ። የራሳችሁን ዋጋ ራሳችሁን አውጡ። አይ በግድ እንትና እኮ እንደዚህ ነው ብሎ ዋጋ ሊያወጡላችሁ ከሞከሩ ተሳስተዋል፣ አላወቁኝም በሉ። እና ይህንን ነገር ደግሞ ለብዙ ሰዎች አረጋግጫለሁ። ምናልባት አንዳንድ ሰለምቴ ልጆች አሉ እንዴት እንደምንጠላ ከኮ ብሎኝ ሲያቁኝ የወደዱኝ ያከበሩኝ አሉ። አላህ ያክብራቸው፣ አላህ ይወደዳቸው። እና አትፍቀዱ። ሰዎች ዋጋ ሊያወጡላችሁ ሲሉ አይ ኖ ተሳስተሃል፣ ሌላ ብር ካለክ ጨምርና ውሰድ፣ ካልሆነ ግን እዛ ታች አለ በችርቻሮ የሚሸጡ ያሉበት እዛ ሄደ መግዛት ትችላለህ። እና የራሳችሁን ዋጋ ራሳችሁ አውጡ። ሰዎች ዋጋ እንትን እንዳይሉላችሁ አትሞክሩ። ሁለተኛው ጥያቄ ደግሞ ወደፊት ምን መሆን ትፈልጋለህ ሲባል አርት በጣም የምወደው ነገር ነው። እና አርት ምንድናለ መሰላችሁ ወይ ጥበብ ይባላልና አንድ ዳኢ ወይ ደግሞ ሼህ ወይ ደግሞ ሀጂ ወይ ደግሞ የእስልምና ኡስታዝ አስተማሪ ሲያስተምር ከልቡ ሊሰማው የሚችለው ሙስሊም ብቻ ነው። ምናልባት አንዳንድ ክርስቲያኖች ልባቸው ከተከፈተላቸው ቁጭ ብለው ሊሰሙ ይችላሉ። አንድ ፓስተር መድረክ ላይ ቆሞ ሲያወራ ምን ሲል ምናምን ነገር ምናልባት የዛ እምነት ተከታዮች ቁጭ ብለው ሊሰሙት ይችላሉ። ሐሳቡን በደንብ ሊያገኙት ይችላሉ። እንደየሁሉም ቦታ ዱርዬ ጋር ዱርዬ ሆኖ ሲያወራ ዱርዬዎች ሊሰሙት ይችላሉ። ግን አንድ ማዕከል አለች፣ ሁሉንም ሴንስ የምታደርግ ሁሉንም የምትነካ አንድ መንገድ አለች። ቁጭ ብሎ ሙስሊሙ ይሄ ነገር እኮ ጥሩ ነው ብሎ የሚሰማው ነገር አለ። አዘሴም ቴም ጴንጤውም ክርስቲያኑም ዱርዬውም ትንሹም ትልቁም የሚሰማት አንድ መንገድ አለች። እና እሷን መንገድ ማግኘት ትንሽ ከባድ ነው። ግን በሱ መንገድ የሰው ልጅ ለምን እንደተፈጠረ የሰው ልጅ የተፈጠረው አምላኩን ለመገዛትና በዚህ ምድር ላይ ሰው ሆኖ ለመመላለስ እንደሆነ አይ ቲንክ በመጽሐፍም ከሆነ በሌላም ነገር በቃ በሚችለው ሁሉ ይህንን ሐሳቤ ሰዎች ላይ ማስረጽ እፈልጋለሁ። በዚህ ዓላማዬ ላይ 3 ሰው ይህንን ሐሳቤን አንደርስታንድ ካደርገው ለኔ ትልቅ አቺቭመንት ነው። ይሄ ወደፊት ያለኝ